ሜላትንም ምን አለች? ሄላን ያኔ ስጪኝ ስትለኝ እንኳን ያልሰጠዋት አለች። አቦ ሜሉዬ ይኸው ሜላትም መጣችልን። አምጪ ሜላት ማነች? ሜላት ጀርመን ሜሉ ሜላት ዞዬ ያ የእሷ እንኳን እሷም ተነካክታል። አምጪ ካለ ሲንጠይቀታ አምጪ ተብላለች። ሜላት ይኸው እግዚአብሔርን ጽፋለች። እሺ አሁን ደግሞ ልጨምር። አሁን የወርቁ አይተነውን የጆከርን እንደዛ ተብሎ ተወርቷል አይደለ? መረጃ አምጪ ስትባል ምን አለች? 25 አንበሳ ኤግዛክትሊ ውሸት መሆኑን በዚህ ታውቃለህ። ሮጣ መረጃ የምታወጣ ሴት እንደዚህ አይነት ግድንግድ መረጃ ሪከርድ አላረገችም። ሌላውን አረገች አይመስልም። አያችሁ፣ ውሸቱን ከእውነት እየነጠለ ሰው ስለማያይ በጣም መርዛማ አካሄድ እንደምትሄድ ሰው አላወ። አሁን የኢሳያስ አሁን እንደሌላ ሴት ብትሆን ዘቢባ ትዳር ፈርሷል። ቢያንስ እንኳን ኤክስነ ላይፍ ተጀምሯል፣ ሌላ ላይፍ ላይ ነው ሰው ያለው የሚል ይሉንታ የላትም። ጨካኝ ናት፣ መሀይም ናት። መሀይም ጨካኝ ነው። እግዚአብሔር ምስክሬ ነው። ጨካኝ የሌላው ህይወት ዲስትሮይ ቢሆን ደንታ የላትም። እያስመጣች ነው የምታወራው። ገባ? ይሄ ጥሩ አይደለም። አሁን ማንም እኮ ይላላሳል፣ ማንም ይሰዳደባል ሶሻል ሚዲያ ስለሆነ። ግን ስታባላ ነው የምትሆነው። ስታባላ አጀንዳዋን ግባ እናየው። አንዱ ከአንዱ መባላት አለበት። አለቀ። አንዱ ከአንዱ ቀኑን ሙሉ ሲባላ መዋል አለበት። እና ይቺ በጣም ግን እንደምታዩት እኔ የሚመስለኝ እግዚአብሔር ምስክሬ ነው ብዙ ሰውን በዚህ ደረጃ የሆነ ነገር ታገኝበታለች። እውነቱን ነው የምነግርህ። በጣም አደገኛ ነው። ለምን በተለይ ሰው ደርሶብህ ከሆነ እግዚአብሔር የሚያያል። የእጁን ሰጠው ትላለህ። ሰው ሳይደርስብህ በየቀኑ እየሄድክ የምትለክፍ ከሆነ እድሳያድ ለምን እስቲ ኖርዌይ ያሉትን ትንፍሽ ትበል እስቲ። አንድ ሰው ትንፍሽ ትበል። ኖርዌይ የሚኖር አንድ ሰው እናቷ ትውለዳት ትንፍሽ ትበል። ብዙ ኖርዌይ የሚኖሩ ሰዎች አሉ። ጫፍ አትናገርም፣ ህጉን ስለምታውቀው። ዮኒ እዚህ ሀገር ግን የመናገር መብት እንዳለ ታውቃለህ። እኛ አሁን እኔ ያለሁበት ዩሮፕ ላይ ጀርመን፣ አሁን ማንንም የመናገር መብት አለ። ፕሬዚዳንቱንም ትናገር። ኖርዌይ አትችልማ፣ እንደዛ የሚባል ነገር የለም። ኖርዌይ አይቻልም። ጀርመን ግን የመናገር መብት። አሜሪካውን ዘግዝቀ መለጥለት ትችላለህ። ከነ ፕሬዚዳንቱ ማጠብ ትችላለህ፣ ችግር የለም። አሜሪካ ግን ኖርዌይ ዶንት ሃቭ ዳት። እና ምንድን ነው ማውራቱ ጥሩ ነው፣ ግን እንዳልኩ ሊሚት ቢኖረው፣ ጸብም ሲኖር ሊሚት ቢኖረው ጥሩ ነው። ሊሚት ከታለፈ በቃ ብላክ ሊስት ውስጥ ትገባለህ። ሊሚት የሚያልፉ ሰዎች በጣም ደካሞች ናቸው። የመሸነፍ ምልክት አንተ የምትለው እንደዚህ። ስለዚህ ያማው ሰው ነው ጥፋተኛ ወይስ ሀሜቱን ያጋለጠው? አሁን እኮ ይሄ ነው እኛ ያልገባል። በውስጥ ሰዎች ያወራሉ ወይስ አያወሩም? እስቲ ንገረኝ። ሴቶች ያወራሉ አያወሩም? በውስጥ ጃፒ አንድ ነገር ግን እዚህ ጋር ማስመር ያለብን አንድ ነገር አለ ጃፒ። ስለ ሜላት ስለ ኢሱ ያወራቸው ነገር ውሸት መሆኑ የሚታወቀው እነሱ መጥተው እንደዚህ ወጥቼ በዛ ገብቼ አላሉ። በአጭሩ ተዘጋ። ግን የምታነሳቸው ደግሞ ሆነ የምታነሳቸው ሀሳቦች እንዳለ አሉ እንጂ የት ነው? እዛ መጥተው ማጋ ነው የሚመጡት እንዴ? ቡላላ ምንድን ነው የምትለው? ቤታቸውን ከፍተው እኮ በዱባይ ጉዳይ እኮ ያላወራ ሰው የለም እኮ ራሳ ባለቤቶቹ ኖ አሁን እንደ ሄለን እነ ይሱ ላልከው እነ ሜላት እነ ይሱ ላልከው በቤታቸው ገብተው ተናግረዋል። ምን ስለሆነች ነው ይቺ ዝምባም ጋር ሄደው የሚያብራሩት? የእነሱን ንገረኛ። አላብራሩም አልክ እኮ። አላብራሩም ስል በእንደዚህ ምክንያት እርስ በርስ ተጋይተው ጭቅጭቅ ውስጥ አልገቡም። አሁን የዱባዮች እርስ በርስ ተጠማምዶ ነው ያሉት። እውነት ስለወጣ ጭቅጭቅ ውስጥ አልገቡም ስትል አሁን ለምሳሌ ባልና ሚስት ሶሻል ሚዲያ ላይ መጥቶ እንዲጣላ ነው የምትፈልገው? አንድ ነገር ልንገርህ። አሁን በዚህ አጋጣሚ እንትና ጉቺ ጃጓር የሚባለውን የሀገር ሪከርድ አድርጌያለሁ፣ ገባ አድርጌያለሁ። አንተ የሆነ ነገር ስለእኔ ብታወራ እኔም ተጠንቅቄ ነበር ማወራ እስከዛሬ ሪከርድ ስላለ አወጣለሁ እያለች ነው። ነገርኩ እኮ። አሁን ምን ሆነ መሰለ፣ በመሀል ወሬ ሲበዛ መተማመን ጠፋ። ምንድን ነው የሚያልከሰክሰው ጃጓር?
ወሬ ሲያመናል ስታየው ትጠራጠራለህ አይደል እንዴ ብሮ? ስማ ቆይ ይኸውልህ 2000 ፓውንድ በአካውንት ከፈልኩ ትላለች ጉቺ። ስማ እዛ ጋር ገብተህ መልክ እንዳትሳሉ ይኸው እኔን እንዲህ ብላችሁኛል። እኔን እንደዚህ እኮ በጣም ከባድ ነገር ነው። ይሁን 2000 ፓውንድ ከፍያለሁ ልነግርህ ነዋ። ምን እንደ አለቅላቂ ማን አደረገው ሰውዬ ነው። እኔ እስቲ አንተ እንደ ወንድ መልስ ነው። ሰውየው ማለቅላቂ ነው። የወንድ ርካሽ ነው፣ ርካሽ ነው ለእኔ። እሱን ነው የምልህ። ሴቶች አሁን ድራማ ይኖራቸዋል። መቼ ድራማ አይኖርም ማለት ዘበት ነው። እዚህ ጋር ግን አንድ ነገር ልናገር። አረ ጅቡ ዮኒ ምን መሰለህ፣ እንደተረዳሁት፣ እንዳሰብኩት፣ እንዳየሁት፣ እንደተከታተልኩት በብር ብዙ የሚጨረስ ነገር እንዳለ የሆነ ውስጥ ላይ ማለት ያየሁት ነገር አለ ይመስለኛል። ትክክል። ብር ካለ በሰማይ መንገድ አለ። እየረሳው ነው እና አሁን እዚህ የምንወያየው ደግሞ እኮ የሆኑ ነገሮች ብር የሚሸፍኗቸው ነገሮች አሉ እና ያም ይመስለኛል ሰው ያንን እየተቸ ይሄን ዝብርቅርቅ ወጥቷል። ብቻ ይሄ ነገር እንደ ሌሎቹ እንደነ ኢሱም እንደነ ሜላትም አይደለም። ትንሽ ከበድ ያለ አለ፣ ጉርሻ ያለው አለ። አሁን ቡላላ አልበላህም አንተ? ጃፒ በልተሃል? እኔ ምን አፈር እየበላሁ የምሰራ ሰው ነኝ። ምን ዮኒም አልበላም እርግጠኛ ነኝ። ያላቤት ነው የምበላው ብራዘር። ገብቶሃል? እኔ እኮ የደነቀኝ ነጭ ቅማል እየላሰችን በልታቸዋለች። በቃ አንዳንድ የሆነ ነገር ስላለ ማኛው ስማ ጅቦ ጉቺ ምን እንዳለች ታውቃለህ? እንትና ያ በዚህ አጋጣሚ 10 አንበሳ ታውርድልኝ ብላለች ብሎ መልእክት ይዞ መጥቷል። ለካ ይሄ የድሮ ባሪያ መልእክተኛና ደብዳቤ ተጽፎለት ለቃቃሚ እካክ የሆነ ሰው። አሁን ጃፒ እኛ ያልገባን ነገር ምን አይነት ሰው ነው በፈጣሪ ጃፒ? እኛ እዚህ ዝም ብለን እናወራለን እንጂ ነገሩ ከብር ጋር የተያያዘ ነው፣ ከቢዝነስ ጋር የሆኑ ሰዎች አሉ። የሆኑ ሰዎች እንትን ይላሉ። አይ ጀለስ አትፋታም። ይቺ ነጭ ቅማል እኔ ለማንኛውም በስልክ ያወራችኋት ነጭ ቅማልን ካላችሁ ዶሴያችሁ አለ ልንገራችሁ ብዬ ነው በዚህ አጋጣሚ። ለምሳሌ አሁን እኔ አውርቻታለሁ። አይ ጅቦ ከአንተ ገንዘብ አታገኝም፣ ስለዚህ አይጠቅማትም። አይደለም አየህ፣ እኔ አሁን እኔን ብታወራኝ አውርቻታለሁ። እንደፈለክ ብትፈተፍት ጅቦ አንተ አታዋጣትም። ስለዚህ አንተ ሪከርድ አይደለም። ማዋጣትና ለማዋጣት አይደለም። አያዋጣል። ምን መሰለ የሆነ ሶሻል ሚዲያ ላይ አቅም አለኝ ምናምን ልዘግብ ነዋ። ጃፒ እየገባ ነው ግን አቅም ያስፈልጋል። ታፕታፕ ግን አያረጉም። እዚህ ታፕታፕ አይደለም ዮኒ፣ አቅምና ሶሻል ሚዲያ ላይ ድምቀት ያለው ኖ። አሁን እሷ እንደዚህ ስታደርግ የከፈሉ ሰዎች ብዙ ሰዎች አሉ። ለሷ እንክፈልሽ በአንበሳ ይሁን በካሽ ይሁን ያማረጧት ብዙ ሰዎች አሉ። ጅቦ ትንሽ በልታል ተብሏል። እንዴት ነው ይዘገበን እስቲ ማኔ ኤለን በስሱ ለቃባለች የሚባል ነገር በሞት ህሊናዬን አልሸጥም። እኔ በጣም አከብራታለሁ። በጣም ደስ አላከራይም በላተ አላከራይም ነው የሚባል። ህሊናዬን ማከራየት ደግሞ አልፈልግም ማለት ታውቃለህ። በስሱ አልበላ እንዳታወራው። አሁን ነጭ ቅማል እየሰማች በህይወት በልታል አልበላም ተናገር፣ እዚሁ ተናገር። በህይወት የማላረገው ነገር ቢኖር ህሊናዬን መሸጥ ነው። እናቴ ትሙት በጣም ነው የሚከብደው። ይሄው ሰምተሻል። ነጭ ቅማል እየሰማች ነው። ሪከርድ ስለምታደርግ ስለምንተውና ነጭ ብቻ በል እስቲ ነጭ ብቻ በል ዮኒ። በየቦታ እኮ ጥደዋለች ካሜራዋን ቤቷ ውስጥ። ስራ በዛባት እኮ ያ እና አይ ልላችሁ የምፈልገው የጃጓር አሁን በመሀል ይሄን ሁላ ሲያቀባብል የነበረው 10 አንበሳ አምጪ 2 አንበሳ አምጪ በዚህ ግቢ በዚህ ውጪ ሲል የነበረ በመሀል ኢንስቴድ ኦፍ ዝም ብሎ ማስታረቅ ወይም ደግሞ በቃ ተፋቱ ማለት ሲገባው በገንዘብ ሲያደራድር የነበረ ዝምባም ጃጓር ይባላል። እሱን እንዴት ዝም አላችሁት ነው አልገባኝም። አልተከፈለንም። ተከፍሏቸዋል እንዴ?
ይሄ ለምን የበላ ጃጓር ይስራ ምንም አይነት ተጽዕኖ አታወዛግቡና ስማ ዮኒ፣ እዚህ አሁን እኛ ጋር ስትመጣ ልብ ብለህ ካየህ እኛ ቤት ታፕታፕ የለ ምን የለ ዝም ብሎ የእንትን ኢሞጂ የሚስቅ ኢሞጂ ብቻ ነው እዚህ ቤት የሚደምቀው። ገብቶሃል? ምንም ነገር አያደርጉም። እኛ ምንም ጥቅም የለንም። ነፃ አገልግሎት እንትን ራሱ ታፕታፕ ከኪሳችን ነው። ኤንጂኦ ናችሁ እናንተ፣ የጤና ቡድን ናችሁ። ስታዱክ ብለው እንኳን 19 ሺህ ነው እዚህ ያለው። እራሱ ጆን ዳንኤልን እኮ ትንሽ እያስከፍለዋለች። ኢንተቢውድ ጆን ዳንኤል ኢንተቢውድ ብለ ትንንሽ እያንበሳ ተቀብለ ጋለሪ ሙላ ጆን ዳንኤል ጋለሪ ሙላ እንትኑን እያለች እንጥሏ እስኪወርድ ለሳንቲም ያላት አምልኮ በዛ ነው መጣ። ጃኒን መናገሯ በጣም ተናድጃለሁ። ግን አሁን በዚህ በኮሚቴው ስም ጅቦ ይህንን ጥያቄ መጠየቅ አለ። ጃኒን መናገሯ ስህተት ነው በእውነት። ጃኒ በጣም ጥሩ ምስኪን ልጅ ነች፣ ታዳጊ ነች። እንትና ናየውንም ተናግራታል። ናየው ምን አደረገች? ልጅ አይደለች እንዴ? ናየውም እኮ ጩጬ ልጅ ናት፣ ገና ታዳጊ ናት። ገብተዋል። ሁለቱንም መናገር አልነበረባት። ሁለቱንም ይህንን ጅቦ ይህንን በአባል ስም በሚዲያው አባል ስም ጥያቄ ማቅረብ አለ። ስማ ጃፒ ምን መሰለህ፣ አሁን ይኸው ያለችው ሚዲያ ላይ ነው። በቃ እየሰራች ነው፣ ገራሚ ስራዎችን እየሰራች ነው። አይ አንዳንዴ ሌላውንም በጣም ዳሜጅ ማድረግ አያስፈልግም። ጅቦ በቃ ዮኒ ሚዲያ ላይ እሷ ቤት ፈታ ስለምትል ነው ይታለፍ። ኖ እሷ ቤት ፈታ ምናምን ሳይሆን በቃ እየሰራች ነው አለ። ሜሉ እንኳን ደህና መጣች። ሴት እናክብር። ሜላት ሀሳብ አለኝ እያለች ነው። በዚህ ማኛ እንዴት ናችሁ? ሰላም ነሽ? ቡላላ እንዴት ናችሁ? ቤተሰብ አለን። ሰላም ናችሁ? እንዴት ናቸው? እስቲ ዘግቢን። ነጭ ቅማል ደርሳብሻለች? ኮሎሪ አይመችም። ባይደው በጣም ነው የሚያሳፍረው እውነት ለመናገር ያው ገበና ስለሆነ ከብዳል ለማውራት። ግን ዞሮ ዞሮ እኔ ማለት የምፈልገው ምንድን ነው፣ በተለይ ሀሜት ላለመዱ ሰዎች የሆነ መጀመሪያ ጊዜ ሲታችሁ ምናምን እንትን ሊል ይችላል፣ ሊደነግጡ ይችላሉ። ግን መጋፈጥ በቃ እንደኔ መጋፈጥ አለባችሁ። በቃ ለማንም ገንዘብ አትስጡ። አሁን በመሀል ትልቅ ሰው ስላለ እሱን ላለመጥቀስ ብዬ ነው እንጂ ባለቤትሽ ኖ አይደለም። አሁን በዛ ሰዓት የእኛ ጉዳይ በተነሳ ሰዓት ራሱ ኦልሬዲ ኬዛችሁ እጅ ላይ ስለገባ በ15 አንበሳ ነው እኛን ለማሰደብ በ15 አንበሳ ነበር በዛ ሰዓት የቀረበላት ለሷ ማለት ነው። ከዛ አንቺ 30 ትከፍያለሽ ወይ ሲሉ አይ እኔ 30 አልከፍልም በቃ ማለት የምታቆም ከሆነ ንገሯት፣ ግን እኔ 30 ግን አልከፍልም። እኔ 30 ብዙ ነው። 30 አንበሳ ከማወርድ የሱቄን ዕቃ ሞላበት ይሻለኛል አልኩኝ። አይ ያው እናንተ ኬስ ከባድ ስለሆነ ነው። እሷ ናት ቀጥታ ያለችሽ ወይስ ሌላ ሰው በመሀል ሌላ ሰው አለ? ሌላ ጃጓር አለ እኮ አይደለም፣ እሱ ሳይሆን ሌላ ሰው ነው። ኖ ሌላ ጃጓር አለ ነው ማለት። ጃጓር አይደለም፣ ጃጓርን መሳይ ሌላ ሙሽላቃልፋቸው ነገሮች ይኸው ኃጢአተኛ ሊያስብሉ ይችላሉ። መሀል ላይ ያለውን ሰው ታውቂዋለሽ? በደንብ ትነግሪናለሽ? ሀሳብ ልጨርስ አታቋርጠኝ እሺ። ኖ እንድንወነጅላት እኮ ነው። እግዚአብሔር ከልብ ማንንም ወንጀል በነገራችን ላይ ጸሎት ነው። እንደዚህ አይነት ሰዎች ጸሎት ነው የሚያስፈልጋቸው፣ መወንጀል አይደለም። አንደኛ ራሳቸው የሚያልፉበት የህይወት መንገድ አለ። ጀስት ላይፍ ላይ ሳካላቸው ይችላል። ብዙ ወጪ ይኖርባቸዋል። በተለይ ስራ የማይሰሩ ከሆነ አውሮፓ ላይ የሚኖሩበት ብዛት እንደዚህ አይነት ሰዎች ያላቸው አማራጭ ምንድን ነው? የሆነ አቴንሽን የተለያዩ ሰዎችን ስም በማጥፋት ወይ ደግሞ ከዛም ከዚህም ገንዘብ በማግኘት በአንድም ሆነ በሌላ መልኩ ላይፋቸውን ሰርቫይቭ ማድረግ ነው የሚፈልጉት። ይህን አንደርስታንድ ማድረግ አለብን። እኔ ማንም ሰው ላይ መፍረድ አልፈልግም። ነገር ግን ሰዎች ራሳቸውን ፕሮቴክት ማድረግ መቻል አለባቸው ከእንደዚህ አይነት ከየትኛውም ከሚመጣባቸው ጥቃት በአንድም ሆነ በሌላ መልኩ አንደኛ በመጋፈጥ፣ ሁለተኛ ባሉበት ሀገር በህግ እንዲጠየቁ በማድረግ ሙሉ መረጃቸውን ሪከርድ አድርጎ በዛ ባሉበት ሀገር ላይ አስተርጉሞ መክሰስ ይቻላል። ማለት ሰው ምድር ላይ እስካለ ድረስ ኢንተርፖልም የሚባል አለ። ከዛ አለፍ ከተባለና እንደ ወንጀሉ መጠን ይወስነዋል። እና ዋናው ነገር ግን ምንድነው እኔ ማለት የምፈልገው
እኔ አሁን ውስጤ ፈልጎ ልከፍል እችላለሁ። ለምሳሌ ደስ ላለኝ ሰው ለምሳሌ ወይ ለጅብ ወይ ለውለቡላላ ይሄን ያክል ሰጥ እችላለሁ፣ ስደብልኝ ልል እችላለሁ። ምሳሌ ነው፣ ራሴ ውስጤ ፈቅዶ ማለት ነው። በዛ ሰው መጥቶብኝ ግን ይሄን ያክል ክፈይ ተብዬ የሚያስገድደኝ ከሆነ ነገም ደግሞ መልሰው እንደዛ ሊሉኝ ነው። ስለዚህ እነሱ ቪክተም ነው የምሆነው ማለት በየጊዜ ገንዘብ እንዳልሰደብ ስል ገንዘብ እየከፈልኩ ልኖር ነው ማለት ነው። ከዚህ ሁሉ ለምንድን ነው ራሴን ማልጋፈጣት? ለምንድን ነው እየተሳሳተች እንደሆነ ማልናገረው? ይዛው የመረጣችው መረጃ ወይ ቆራርጣ የፖስተችው እኔን እንደማይገልጽ ለምን እንትናለም? ያ ብቻ አይደለም ባይደው አሁን ብዙ ሰው መረዳት ያለበት ዛሬ ቀላል መስሎት የሚናገረው እያንዳንዱ ነገር ነገ ዋጋ ያስከፍለዋል። ሁሉም ሰው ማለት ነው ሂሳቡን ይከፍላል በምድር እስካለ ድረስ ማለት ነው። አንድ ሁለተኛ ነገር ማንኛውም ሰው ሶሻል ሚዲያ ላይ ያለ ሰው ለማንም ሰው ገንዘብ መክፈል መቻል የለበትም። ውስጡ ከፈቀደና ካመነበት ኦፍ ኮርስ ሊያደርገው ይችላል። ተገዳችሁ ግን ስማችሁ እንዳይጠፋ ገንዘብ አትክፈሉ። ሰው የፈለገውን ሲያወራ ቢያደርግ ከእናንተ ህይወት ላይ የሚጨምረው የሚቀንሰው ምንም ነገር የለም። ለራሳችሁን የምታውቁት ራሳችሁ ናችሁ። ጅቦ ጥያቄ እንጠይቅ። አይ መሀል ላይ ያለውን ሰው ለማወቅ ፈልጌ አይ ለምን ነበረ። እንዴት እንደዛ ይደረጋል እንጂ ቦዬ ለምሳሌ አሁን አንዳንድ አንተ ሰዎች ብታሸማግለን አንዳንድ ለምሳሌ አሁን አንተ ብትሆን አንተ ነብይ እናገራለሁ አልናገርም። በሚገባ ይህ ነገር አይ ወንጀል ነው። አንደኛ አይ ነገር እኔ ወንጀል ነው። ሁሉ ነው አዳምጪ። የምናገረው ጅቦ። አዎ እኔ እናገራለሁ። እሱ እኮ ለኔ ናው መሀል ላይ ያሉ ሰዎች እኮ ለኔ ለአንቺ አስበው አዝኖ ነው አይደለም፣ ለኔ ለአንቺ አስበው አዝኖ ለማንም ቢያዝን ብሎ አይደለም አሽቃባጭ አዎ አለቅላቂ የሆን ጃጓር እንደዛ ስለሆነ አይደል ያው መጨረሻው ስለማያምር ጉቺ ማወጣለው ትሏለች፣ ሄለንም ዋ ትሏለች። መሀል ላይ ይሄ ሰውዬ ቀዝቅዟል። አይሽ ገባሽ? አንቺም ሁሉ አሁን መሀል ላይ ከዚህ ሁሉ ምንድነው ያደራደራችሁ ሰው እንደኔ ለአንቺ አዝኖ አይደለም፣ ለአንቺ ፍጹም አዝኗል። አዝኖልሻል። አዎ ሊሆንም ይሄ ሰው ይችላል አላውቅም። ግን ለኔ እስክፉ እስካለ ሲያረግ ስላላየሁት ለኔ ስለሚያስብ ይሄ ነገ ጠዋት እኮ ቢቢያና ብዙ ፋይል ነገሮችን እንትን ዋናው ግን እያለ ምንድነው ማንም እያደራደረ ሰው ይሆናል። ማንም ሰው ግን ምንድነው ሰው ስላስፈራራችሁ ገንዘብ መስጠት መቻል የለባችሁም። እኔ ብቻ አይደለም እሱንም ጭምር ግን ባይደው ፖይንቱ ምንድን ነው? ሜሉ ይቅርታ፣ ፖይንቱ ምንድን ነው? በዚህ አጋጣሚ ነጭ ቅማል ቻፓ እየተቀበለች አንዱን አለ በመርገጥ አንዱን ይኸው እንደምታዩት ማለት ነው። በአደባባይ ደግሞ ያለችው አለ ክፈሉኝ ነው የምትለው። በአደባባይ ነው፣ በውስጥ እንኳን አትልም። የእሷ ደስ የሚልህ በአደባባይም አምጡ ነው የምትለው። ካላመጣችሁ አልፋታችሁም ነው የምትለው። ደስ አይልም። ግን የእሷ ግልጽ ፍራውልን በመሆኑ ስታመቻቸው አይተዋል። ግን በፔፓል 6000 ደስ አይልም። ልኮልኛል ብላ እኮ አመቻችተዋለች። በጣም ነው ደስ ገብቷል። የሚለው እንጂ ቀድማ በግልጽ ገንዘብ ካልሰጣችሁ ሰድባት ሰው ለምን እኮ እውነት አሁን እኮ ሰው እሰድባችኋለሁ አይረዳም። ሳይሆን ጉዳችሁ ይወጣል ትላለች። አንዳንድ ሰው አሁን ለምሳሌ በውስጥ የሚቀበል አለ፣ በውስጥ ይደራደራል፣ በውስጥ ያወራል። ከዛ ነገሩን ያው የእሷ ደስ ይላል በጣም እንዲሁ ካላያ ነገሩን ከታዘባችሁት ጃፒ ይሄ በኮሚቴው አባል ስም ትንሽ ቡላላ ብታብራራ ግልጽ ነው የምትናገረው። ግልጽ ክፈሉና ውሰዱ መረጃ እያለች ነው። አንዳንድ ሰዎች የሆነ መረጃ ይዙና ይሄ አሁን ያው ምን መረጃውን መሰላችሁ ለማጥፋት አንዳንድ ሰው ጥግ ድረስ ይሄዳሉ። መረጃውን አሁን ጅቦ ለምሳሌ ምን ፍቄ መሰለህ ጋር የተደረገ አሁን ስማ አንዳንድ ሰዎች ይሄ በስጋው ጉዳይ እንኳን ግልጽ ሆኖ እኛ እጃችን ላይ ዮናስ የገባ ቤት በጣም ብዙ በቅጽበት መረጃ አለ። ሲቀየር አላየውም? እንዲ አንተ ትናንትና ዮናስ ደውሎለት ተይ ተይ። ዮኒ ትናንት ግን ምን አይነት መረጃ ደርሶት ነው ወዲያው ሀሳብ ቀይረ እኔ ላይ ዞርክብኝ እና ስጠይቅ ራሱ የከሰሳቸውን ሰዎች ሁላ ደግ ናቸው እኮ አለ። እኔ መልካም ናቸው ጥሩ ሰዎች ናቸው አለ። ደንግጡ ገባ ጃስ ዮኒ የሚያስታውቅ ነገር ነበር። ዮኒ ምን ሰምተህ ነው ይህንን ነገር እንደው ኖ ብትነግረን? በመሀል ምንድን ነው ኖ ምን እሰማለሁ? አንተ ቪዲዮን ስልክልኝ እኮ አደባባይ አሳየውልህ። አንተማ ከዛ በመሀል በኋላ እኮ አንዳንድ ሰው መጀመሪያ እንዳልኩ አጀማመሩን ግን ዮናስ አጀማመሩን ግን አይተዋል። ሪከርድ እኮ አለ። አዎ አጀማመሩ እንዴት ከዛ ነበር? ጆከር ሲገባ ነው ነገሩ ልጁ የተቀየረው። ከታች ጆከር ጆይን ሲል ተቀየረ። አዎ ከዛ ደወለ። ቻናሉን ወዲያው ቀየ። ወንድሞቼ ማለት ጀመረ። እኔ ግራ ገባኝ። ከዛ እና ደግሞ ሄለን ደስ አስር እጅ የሚለው አትቻልም? የጃፒ ጀለሶች ሪከርድ የተደረገ ለጃፒ ላኩና ማኛው ይኸው አለኝ። ቆይ ላሰማ ዝም በል አልኩት። አወጣውና አሰማ። ለምደክብር ዮኒ እኔ እኮ በዛ እኔ እኮ ስሜቴን መረዳት አልቻልክም። ዝም በል እስቲ ትለኛለህ። እሺ እኔ ቆይ ደግሞ አንዴ በቃ እያልኩ ነው። ለምን ሀሳቡን ልስማና ከዛ ልጁ እየተረጋጋ ሄደ። ምን እንደሆነ አላውቅም። ከዛ የተረጋጋ አወጣውና ብቻ ምን መለሱ። የጆከርን ጭራ ይዞ ሲከተል ነበር እንጂ ጆከር ገደሎች ሲገባ እሱ ከሱ ጋር ይገባል፣ ሲወጣ ይወጣል።
ሀሳቡ ልጁን እኔ ላሰማ አሁን ደግሜ ላሰማህና ልጁ ከዛ መጀመሪያና መጨረሻ እንዴ በደንብ ሰማሁ እኮ እኔ ምን አልኩ? ቆይ ወደ ሌላ አትሂድ አልኩት። ላክልኝ በመሀል ሰምቻለሁ ወይስ አልሰማሁም የሚለው ተወዛገብኩኝ። እኔ ራሱ እግዚአብሔር ምስክሬ ረጅም ስለነበረ ስንቀድ የነበረው ያ ከዛ በኋላ ለካ ማነው ጃፒ ጋማ ብሎታል። ጃፒ ደግሞ ዋና ፖይንቶችን ጋማ ብሏል። ሪከርድ እኮ አለ፣ ዝም ብለህ አታውራ። ቅድም ያልከው ዋሽታል ይለዋል ዮኒ ጃፒ ማለት ነው። $20,000 በውስጥ የተነጋገሩ ሰዎች፣ በብር የተስማሙ ሰዎች ነገሩ ከተነሳ በኋላ ከዛ ተደባብሶ እንዲዘጋስ የተደረገበትን መንገድ ስለምናውቀው ነው። ጃፒ ያን ደርሶኛል። እኔ እኮ ዮኒ $20,000 ካለማ ምን ብሎ ነው የሚያወራው? ምን አገባው? ይቀልዳል። ብዙ ነገር እዛ ነው። ስማ ቆይ የጅብ ስጋ ይብላ። ስማ ቆይ ሄለን በግልጽ መጠየቋ ለምን አስደበረክ? ቆይ ኖ እሱንማ ችግር የለውም መጠየቁማ፣ ማንም ይጠይቅ፣ ትክክል ነው እንዴ። ጃፒም እኮ ጠይቋል። ለምንድን ነው ህዝባችንን የሞተ ስጋ የምታበሉት ብሎ ጠይቋል። ይሄማ አይደለም ሄለን ብር መጠየቋ ምን ችግር አለው ነው። ሌላው በውስጥ በዚህ መንገድ ከሄደ ሄለን ደግሞ በግልጽ ወጣ ይሄ መጠየቋ ምንድን ነው ችግር? አዎ ችግር የለውም፣ ምንም ችግር የለውም። ያውም አሪፍ ነው እንጂ ማኛ እናቴ ትሙት የእሷ ጸዴ ሀላሉን ትናገርም አልተደበቀች። እኔ አሁን ስማ አንድ ነገር ልንገር። እኔ አሁን ሳስበው ጅቦ በውስጥ እየጀነጀናል ነው ሄለንን ይሁን ያልተገለጠልሽ ነገር አለ። አሁን ተገልጦልኛል። ልቧን እየጠባው ነው የሄለንን። እኔ አሁን ሳስበው ያልተገለጠልሽ ነገር አለ። እሺ ግለጥልኝ። እኔ እኮ እነሱ ቢፋጁ ባይፋጁ ደንታ አይደለም ለኔ። ራሷ ትገላልጥላለች። አሁን አይ ነው እሱን ነው የምልህ እኮ። ግን እኮ አልኩ ምንድን ነው ሶሻል ሚዲያ ላይ ያለ ጸብ እዚሁ ቢቀር ጥሩ ነው። ገባ? ቤተሰብ ጋር ምናምን መሄዱ እስና ግድ ለማንኛውም ሰው ገባ? እዚሁ ትቀላለዳለህ፣ ትላላሳለህ ምናምን እዚሁ ይቀር። ይህ ግን እንደ ቀልድ ነው የምታያተ ምኑም የሄለንን እንደ ቀልድ ምናምን ሰዎች የለም። የትኛውን አልገባኝም። አሁን አንተ የምታየው ነገር ዮኒ እንደ ቀልድ የምታየው ነገር ቀልድ አይደለም። ምኑ ነው ውሸት ነው ብለህ ታስባለህ? የሚታየው ነገር እንዳለ ዮኒ እውነት ለምን ታስባለህ? የተፈጠረው ነገር እንዳለ ነገረኛ ምኑን ነው የምትለኝ? አልገባኝም። ሰዎቹ የበሉት የሞተ በሬ፣ ግመል በውስጥ ብር መቀባበላቸው ጀማ መኖር እሱ ማስረጃ አምጣ ቡላላ። ዝም ብሎ ማውራት ሳይሆን አሁን ማስረጃ ኖ ድምጽ እኮ የለም ቡላላ። እርግጠኛው ይነግራል ድምጾች አሉ አይደል እንዴ? አሁን እሷ ሪከርዱ የተቀበለ ወደዛ ዞር። ካሁን ለምሳሌ ስለ ጅቡ ነው ማወራ፣ ስለተበላው ቡሌ፣ ስለ ሞተው የሞተ ስጋ ተበልቷል። እኔ አንድ ጊዜ ግን ዮኒ ካዳመጥከኝ እኔ አንድ ፖይንት የሆነ ነገር ስማ። ብዙ ጊዜ እዚህ ሳወራ ሰዎች በቀልድ ምናምን ስለሚይዙት ወደ አንተ ትላንትና በመሀል ትቀልዳለህ ጃፒ። ችግሩ ምንድን ነው? አሁን አንተንም ጅቦንም ቡላላንም በሲሪየስ ሰው የማያየው ቁም ነገር ልንገር፣ በጣም ቀልድ ታበዙበታላችሁ ቁም ነገር ላይ። ስለዚህ ሰው እንደ ቀልድ አይቶ ላጥ ይላል፣ ሲሪየስ ሃውስ። ግን አንተ ግን ትላንት የተናገርካት ንግግር እኔ ስለምረዳ ያልከው ነገር ደስ አለኝ። ገባ? ዋናው አንድ ሰው ከተረዳ 1000 ሰው ባይረዳ ችግር የለም። ተረድተኛል። ሀሳቤ መግለጽ የፈለግኩበት መንገድ አለ። እየቀለድኩ አልነበረም ትላንትና። ገባ? ግን ሰው ያንን ስለሚያስብ እውነትህን ነው፣ ቀልድ መስሎ ለዛ እኮ ነው። ገባ? የትም ብትሄድ አንተ ሙድ ልትይዝ ነው የሚመስለው። አሁን ጅቦ ጋር ሙድ ልይዝ እንጂ እግዚአብሔር ምስክሬ ነው የምልህ በሲሪየስ ያወራል። ቡላላ በሲሪየስ ያወራኛል ብለው አያስቡም። ግልጹን ልንገራችሁ፣ ለምን ኔቨር ዲድ ሲሪየስ። የትም ቦታ ብትሄዱ በሲሪየስ ያወራል። ቁም ነገር ነው ማውራት። እኔ ትላንትና ብትልም አልኩ እኮ ብዙ ጊዜ ቀልድ ስላስለመድክ ቁም ነገር ብታወራም በቁም ነገር አይወስዱትም። እየቀለደ ነው ጃፒ ይለዋል። እሺ እኔ አሁን ለአንተ አንድ ቁም ነገር ልንገርህ። ታፕታፕ እያደረጋችሁ አንድ ቁም ነገር ልንገርህ ዮኒ። ትላንት የነገርኩህ ስሜታዊ ስለሆንኩ ገባ? ህዝቡ ላይ የደረሰበት በደል ስላሳሰበኝ መጥቼ ከአንተ ጋር እያወራን ልጁ መጣ አይደለ? ሲመጣ ጠየቅ ነው። እኔ አላውቀውም ነበር እሱ መሆኑን ምናምን አላውቅም። ኢንፎርሜሽኑ ብቻ ነው የደረሰኝ። ስናወራ መጣ፣ ገባ፣ አስገባኸው፣ ጥያቄ ስጠይቀው ብዙ ነገሮች አወራ። አሁን አንዳንድ ሰዎች
አንድን ወይ ዳኘዋለን ወይ ወርቁ አይተነውን ወይ የአማራን ህዝብ ስትናገር ተቆርቋሪና ተወካይ ተሳዳቢዎች አሉ። እነዚህ ሰዎች እንዲህ ቃል ስትተነፍስ ቀንድ ቀንድህን ብለው ግንባርን ብለው ያጠፋሉ። ምክንያቱም የኛ ውክልና የሰጠናቸው ተሳዳቢዎች አሉን። የዛ ሰዓት ግን ኑ ግቡ ብለን እንኳን ስታስገባ እየተለሳለሱ ዳኘዋለን እንደዛ አድርጎ አብጠልጥሎ ሲያወራ አንተ ቤት ነው የተወራው። ሲያወራ ልጁን አልተናገሩትም፣ ሲያባብሉት ነው የነበረው። ገብቷል? ይሄ ነገር ለምንድን ነው የተፈጠረው? ያ ነው እኔ ስሜቴን የጎድ ሰው አልገባውም። ያልገባው ሰው ደግሞ እስኪገባው ጠብቃለሁ። ምንም ችግር የለውም። ዝም ብሎ ይሰድብሃል። ጃፒ እንደዚህ ያደረግ ጃፒ እንትን ጥላቻ። አሁን እነ ነጃት ምናምን ተሰብስበው አንተ ጆከርንና አቡፋኖን የምትጠራቸው ሰይድ ወረባቦን ሙስሊም ስለሆኑ ነው ብለው ዛሬ ሲሰድቡኝ ዋሉ። በጣም ነው ያሳቁኝ። እኔ ደግሞ ምንድን ነው ያልኳቸው? ማህተቤን አልበጥስም ነው። ማንም የፈለገውን ስም ይስጥ። ትልቁ የእኔ ጥያቄ ለምንድን ነው በማህበረሰብ ስም ገንዘብ ስታገኝ ድምፅን አጥፍተህ እልም የምትለው? ስትናገር ሁሉንም እኩል ተናገር፣ ስትወነጅል ሁሉንም እኩል ወንጅል። ስላገኘህ ብቻ አንተ ሆድህ ስለሞላ ብቻ ይሄ ሁሉን ህዝብ ላይ ቁማር መጫወት ጥሩ አይደለም። ማንም ያገኝ ይሸቅል። እዚህ ጋር የመጣው ሊሸቅል ነው። እኔ ደግሞ የመጣሁት እዚህ ጋር አንደኛ ልጫወት ነው፣ ሁለተኛ ነገር ደግሞ የተሰማኝን ስሜት እናገራለሁ። መጥፎ ነገር የሚሰራ ሰው ጋር እጋፈጣለሁ። ቪዲዮ ከፍቼ ነው የምጋፈጠው። ስለምንም ነገር አልፈራም። ያንን ነገር ነበር ማስተላለፍ የፈለግኩት ዮኒ። ግን ሰዎቹ መጥተው የሰሩት ድራማ እኔ እኮ አልኳችሁ፣ እኔ የሚያወራኝ ይገባኛል። ጃፒ ከእናንተ ጋር ሊግባባ አልቻልም። እንዴት እንደሆነ ግራ ገባኝ አልኩኝ። መጨረሻ ላይ እስቲ ጃፒ መስከር ብያለሁ አላልኩ? እኔ አንተን ራሱ ተረዳው። ምክንያቱም ስትረስ አረገብክ። ታዲያ እኔን ስታወራኝ ይገባኛል። አሁን እዛ ስናወራ ጃፒ ያወራል አይደለም? እነሱ ገና ሲያወራ ጉሮሮ ላይ ይቆማሉ። እኔ እኮ ጃፒ የሚለው ይገባኛል። ለምንድን ነው የማይገባችሁ የሚለው ስል በምን ልግባባ? እንግዲህ የሸገር ኮዲውን ምን ሊገባኝ አልቻለም። እኔ ተግባብቻለሁ። ያንም አለ ትንሽ ብቻ ቀመስ ስለሆነ እኔ ገባ ከሱ ጋር ከጃፒ ጋር አሁን ለመግባባት ምንም ሰከንድ አልፈጀብኝ የሚለው ገብቶኝ ዶላር ነው ግን አሁን ወደ ኮንክሉዥኑ ስንሄድ ጅቦ አንድ ነገር ልዘግብ እሷ ጋር ስለምታወራ ምናምን ነገር በቁም ነገር ልንገር። ስትጣይ የኔን ችግር የለውም እስከፈለገችው ትሄድ፣ የኔን ቶ ሌሎቹ ጋር ግን ብዙ ዳሜጅ ታደርሳ። ወንዶች ችግር የለብንም። አሁን ዮዳብን እንደፈለገች ብትሰድበው፣ ሞጣን ብትሰድበው፣ እኔም ብትሰድበኝ፣ ሌላ ጃፒን ብትሰድበው፣ ጅቦን ብትሰድብ ከነ ቤተሰብ ዊ ዶንት ኬር። የሴቶች ግን ነገ ላይፍ የሚባል ነገር አለ። ገባ? ሙሉ ነገራቸው ነው ዲስትሮይ የሚሆኑ። ስለዚህ አንዳንዴ ትንሽ መለስ የሚል ልብ ካላት ልጅ አለኝ ብላለች አይደለ? ስለ ልጇ በዚህ ደረጃ ቢወራ መልካም ነው ወይ? ስለ ልጇ ቤተሰብ። ስለዚህ አንዳንዴ መለስ ስትበል። የአረብ ሀገሮች ደግሞ በጣም 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 በሃርድሺፕ የሚኖሩ ናቸው። በጣም ተቸግረው ብዙ መከራ ውጣ የሚገቡበት የሚወጡበት ላይፍ አላቸው። ስለዚህ ሊቭም አላውን ከተቻለ ብታበራው እዛ ያለውን ፍሬቻ ወደኛ ታዙረው። እኔ ያልኩ እግዚአብሔር መሰገሬ እድሜ ልኳን ትስደበኝ ችግር የለም። ቀላል እኮ ነው ዮኒ። አሁን ወደ አንተ እንድታዞሩ ትከፍላለህ። ከፍዬም ነው የሚዞርብኝ። ዮኒ ግን ነገሮች ትንሽ ይቀር ያለኝ ንግግር አለ። ዘግበኝ ቡላ። አሁን አንተም ጅቦም ጃፒም ሶስታችሁም ቀድ ላይ ነው የምታደርጉት። ነገር አላችሁ ብሎ ቁም ነገር አላችሁ ብሎ ሰዎች ሊያዳምጣችሁ አይችሉም። ቀልድ ስለምታበሉ ማንን እኔን ጅቦን ጃፒን ብዙ ጊዜ ትጫወታላችሁ። ብዙ ጊዜ ስታላግጡ ነው የምትታዩት። ግን ምን መሰለህ ዮኒ፣ ቀላብታን ሳይሆን ቁም ነገር በጣም አለን። ብዙ ነገሮችን እውነታናይና ግን ደግሞ እኛ የሚከፈለን ነገርም የለም። ሰዎችም ከኛ ጋር መጥተው ይህን አድርጉልን ሲሉ አናዳምጥም። ግን የምናገኘው ትንሽ ሄሉ ለጅቦ ተቆራጭ ታደርጋለች በፍቅር አይመስለኝም። እኔ ቤት ገብተህ ስለምትጫወት ስለምታበረታታኝ
ትመቸኛለህ ምናምን ነገር የምትለው ይመስለኝ። የሆነ አንድ ነገር ልገር ሙድ ነው። በጣም ቤተሰብ ደግሞ ሲሪየስ እንዳገግሙ ነገር ላይ በጣም ሲሪየስ ነን ዮኒ። ግን አሁን ስንቀልድ ራሱ አሁን ቪዲዮ ተልኮልን ነበረ። እርጉዝ ላም ሞታ ታርዳ ከዛ ስጋውን አረ ጅቦ የሚወስዱ ተጫዋች ሰዎች ነው ደግሞ እንደዚህ እንዳትሉ። ቆይ ቆይ አንዴ፣ አረ ሲሪየስ እንዳይወስዱት ደግሞ። አይ ማንም ቤት ገብቶ ሙድ የሚይዝ ነው ጅቦ። አሁን ኤለን ቤት ቢገባ ጂጂ ቤት ቢገባ ምናምን እኔ ቤት ተጫውቶ ነው የሚወጣው። አለቅ። ከዛ ውጭ አላቅም። የጅቦ ሌሎ የምታውቁ ካለ የራሳቸው። እኔ እስከማውቀው ጅቦ ተጫዋች ነው፣ ይጫወታል፣ ደስ ይላል። ሀሳብ ሲሰጥ አንዳንድ ቦታ ላይ ደስ ይለኛል እውነት ለመናገር። በብዛት ግን ሲያላግጥ ሳየው ይመቸኛል ጅቦ በብዛት። ጭውቴው በቃ ስጦታው ነው። ይህ በቃ ተሰጥቶታል፣ ማንነቱ ነው። ያ ነው። ስለ ቡላላ በዚህ እንኳን ስለሌለሽበት ችግር የለውም። ያ እኔ ባይዘቤ ስቀልድም የሆነ ነገር ካሳቀኝም እውነታ ላይ ተመስርቼ ነው የምስቀው። አሁን የተፈጠረው ነገር እውነት እንደሆነ እናውቃለን። ሰዎች የሞተ በሬ እየበሉ እንደሆነ እናውቃለን። ግን ያሳቀን ደግሞ ቪዲዮ ላይ ቪዲዮ ሲላክልን ያን ስጋ የሚሸከሙ ሰዎች ነበሩ። ከዛ ውስጥ አንዱ ተሸካሚ እንደ ድንገት ጆከርን መሰለንና ሳቅን። ያ ነገር የጆከርን መልክ አይተው አታውቅም? ምን ያገናኘዋል? መልኩን አይታችሁት አታውቁም? ምንድን ነው ጆከርን መሰለን? እናውቀዋለን። ለማንን ነው የምትለው? ለማንን ነው በደንብ የምትለው? እናውቀዋለን። ከጅቦ ጋር እኮ አንድ ቤት ቁጭ ብለው ፈሳቸው እየፈሱ መጠጥ አብረው የጠጡ ሰዎች ናቸው። ገባ? አሁን እንዲህ እንደ መጨካከናቸው ነው። አሁን ተጣልተዋል እንዴ ከጅቦ ጋር? እና መሀል ላይ ቁጭ ብላ ያንተ ጅቦ ከጆካ ጋር ጸብ ናችሁ እንዴ? አረ ማንም ጋር ጸብ የለም። ፒስ ናቸው። አረ ማንም ጋር ይልቁን ጸብ ታዲያ የለም። አንተ ለምንድን ነው ጆከር እና ጃፒን ማታስማማልኝ? ኧረ የምን ስምምነት? ስማ ዮኒ፣ ተስማማ። አንተ ደግሞ አትሰግጥ እንዴ? አቅጣጫ መለየት አለብህ። በቃ ተስማሙ። አቦ እንዴ ፍቱ እንጂ። እኔ እኮ አንድ ዮኒ ከአንተ ጋር ሳወራ ከአንተ ጋር ነው የማወራው። አንደራረስም። ፍቱ። አይ በቃ ፍቱ ፍቱ እኮ ምንም አንገናኝም እኮ አያገናኝም። ባይሆንም ገብተዋል። ምን መሰላችሁ፣ በዓላማም ቢሆን በምንም ለአንድ ዓላማ የቆማችሁ ሰዎች ናችሁ፣ ልዩነትም ቢኖር። ስለዚህ ሌላውን ለምን ታስደስታላችሁ? የኔ ዓላማ ሌላ ነው፣ ሀሳቤም ከተማ ነው። የራስ ጉዳይ። ከተማ ገብቼ ታክሲን ነድቼ ሞሌ አራብሳ ግን ትንሽ ቅር ያለኝ አንድ ነገር የተናገረ ሰው አለ እዚህ ጋር ደስ ያለኝ። ይሁን ለበጎ ነው የሚለው ሰው ምን አለ? ጅቦ እንደ እንትኑ እንደ ሶሻል ሚዲያ አጠቃቀሙ በደንብ ያልተጠቀመ ገንዘብ ጅቦ ነው። ሀቅ ነው ይሄ። እግዚአብሔር ምስክር ያለ ሀቅ ነው። ያልበላ ሶሻል ሚዲያ ላይ እንዳጠቃቀሙ ጅቦ አልበላ። ጅቢቴ አልበላ። አለመብላት ያለ አሁን እንቅልፍ የሚወስደኝ ጅቦ ሀብቱ የሰው ነው። ገባችሁ? በስሱ አሁን ዩቲዩብ ምናምን ቢጀማምር ኢቨን ቲክታክ ላይ በስነ ስርዓት ጌምሻ ምናምን ቢጫወት በስነ ስርዓት ይሸክላል ብዬ አስባለሁ። እሱ ግን ሲሪየስ አይወስደውም ይመስለኛል። ማኛው አንተ ራስህ እኮ አትጫወትም፣ ዝም ብለህ አንዳንዴ እንደው። አዎ ግን ምን አለ መሰለህ፣ ቢያንስ እኔ ያለሁበት ሀገር ጥሩ ነው። ትንሽ ሮጥ ካልክ ይከፍለዋል እዚህ ሀገር፣ እግዚአብሔር ይመስገን። ገባ? ስለዚህ ብዙ እንትን አይልም። በዩቲዩብ ዘመን ደግሞ እግዚአብሔር ይመስገን ጥሩ ሸቅለናል። በፊት በደንብ አለ ገብተዋል። ስለዚህ እዚህም ቢሆን እግዚአብሔር ይመስገን በስሱ አለ። አሁንም እዚህ ዩቲዩብ እና ቲክታክ ልዩነት አለው። እዚህ የሚሰጡ ሰዎች ናቸው። ሰዎች ደግሞ ስሜታቸውን በእንትንም አለ፣ በተቆራረጠ ቪዲዮም የሚሰጥ አለ፣ በምታስተዋውቃቸው ኮመርሻሎች የሚሸጡ አሉ። እሱ ሊሆን አይችልም። ግን የሰዎችን አውጥተው ከኪስ ሲሰጡ ጭንቅላትን ይከራዩታል። ስሜታቸውን መረዳት እነሱ ምናምን ያስፈልጋል፣ ማንጸባረቅ። ይሄ ደግሞ ይከብዳል በጣም። እኔ የሚያስቸግረኝ እሱ እንጂ ተለሳልሰ መገሽለጥ ኤምፒፕል ትችላለህ። ግን ወንዶች ብዙ ጊዜ እንደዛ አይነት ስጦታ የለንም።
እስካቦኛ እኮ ነፍ ነው። እንደውም አንተ የባሰ ማድረግ የምትችል ሰው ነው። አንፎርቹኔትሊ ገባ እንዳልከው አሁን ጅቦ እንዳለው ብዙ ወንዶች አከራይተን መኖር አንችልም። ጭንቅላታችን አሁን ሞጣ ብታየው በመሀል ይራገጣል። እኔ ብትለው በመሀል ሲነሳብኝ እራገጣለሁ። ኢቭን እዮዳ ብትለው በመሀል ይነሳና ይጀልጠሃል። ጃፒ ብትለው ማናቸውም ብትል ወንድ በመሀል ሲነሳብህ ጓትላል። ስለዚህ እኛም መከራየት አይችሉም። ሴቶቹ ግን ጎበዞች ናቸው። በዚህ አይሰሙም። ሴቶቹ አሁን ጌም ላይ ወጥረው የሚሰሩ ሴቶች በመደመጫቸው ጥግ ነው። አሁን ጂጂ ራሱ አትሰማም። ገባ ትረግጣለች። ህሊናዋ እንትኗን መከራየት አትችልም። ጭንቅላቷን ግን ሲሪየስሊ ጌመር ብለው የመጡ ሰዎች አጀንዳቸው ጌም ነው። ከዛ ውጭ ስለማይሙት ማባናቱ ይተከል ማይበድ አይሰሙም። መገዳደል ይባባላል፣ ይገዳደላታል። ቀልድ የለም። ኢቭን አንዳንዴ እንትን ያመልጠዋል ራሱ ማሜ ራሱ አምልጦት ወንድነቱ ጓ ይላል። ካየው ስሜቱን ራሱ እንትን አይለው። ለወንዶች አይሆንም እንደዚህ አይነት ነገር፣ ሴቶች ግን ይችላሉ። አስመስለው 100 ዓመት መኖር ሁሉም እያልኩ አይደለም። አንዳንዶቹ ይችላሉ። ከዓላማቸው ፈቀቅ አይሉ ጎበዝ ናቸው። ወንዶች አንችልም። ዊ ካንት